ናይ ኩደስ ቢለና የሚገባው አስተንደስ ስለመጣሽ ኩደስ ብሎኛል። አስቡ ከራስ አውጣሽ ማለት ገና እንደወንዶር ከ3 ሳምንት ከ2 ሳምንትሽ ነው። ከዛ እንደዛ ሆኖ ሩኒ ድረስ ጭጭም ይዘሽ ወጣ። እኔ እንደውም እንዳታዘነኝ ታውቃላችሁ። አራስ ቤት ቁጭ ብላ ፈታ ብላ ታርሳ በደንብ መውጣት ሲገባል እንደገና ከአራስ ቤት ብድግ ብላ ምናምን ነገር መታ ከሱ ጋር እንደገና ሰጣ ገባውስ መግባት ምናምን ያ ብቻ እንድታዝንላት እኮ ያደርጋል። ያ ብቻ እኮ እንደምትወድ እንደምትፈልግ እኮ ያሳያል። ህመሟን እነዛን የምጥ ጊዜያቶቿን እንደዛ ወገቧን እንደዛ ድቅቅ ያደረጋትን ነገር ረስታ ልጇን ስትወልድ ከተሰማ ስሜት በላይ አንተና እሷ መካከል የተፈጠረው ነገር ከምጥ በላይ ህመም ሆኖባት እንደገና አንተን ለመመለስ አንተን እንትን ለማለት መጣሯ ምናምን ነገር እኔ እንጃ አብርሃም ይህን ስሜቷ ብቻ በቃ አንተን እንድትጸጸት ትክክል እንዳልሰራ እንድታምን ያደርጋል እኮ። ባታምንም ተው ችግር የለውም። አንተ ለራስህ ካመንክ ይበቃል። በቃ ስህተት እንደሰራ በትዳር ላይ ጥፋት እንዳጠፋ ለኛ ወይም ለሰዎች ለሷ መናገር አይጠበቅብህም። አንተ ለራስህ ካመንክና ትክክል እንዳልሰራ ካመንክ ከበቂ በላይ ነው። በቃ ግዴታ አይደለም። አንተ ለአምላክ ከተናገርክ ይበቃል። እኔ ግን አብርሃም አትፈልገውም መመለሷን እንደዚህ መሆኗን አትፈልገውም። ፍላጎትም እንደሆነ እኮ ግራ ገባን እኮ። ለምንድን ነው አሁን የሆነ ገገማ የሆነ አይነት እኔ እንጃ ፋራ አይነት ሰው ለምንድን ነው የምትሆነው? ነገር በአይን ይገባል ይባላል እኮ። ሁኔታዎች ይግቡ እንጂ እየተፈጠሩ ያሉት ነገሮች እያደረገች ያለችው ነገር ፈገግቷ አሁን እየሆነች ያለችው ስሜት ኢሞሽኗን ንግግሯን ብዙ ነገሯን ተረድተው ለምን ይሄን እያደረገች እንደሆነ በጣም መረዳት ትችላለህ። በሁሉም ነገር አለመሸነፍ ፈልገ በሁሉም ነገር የሷ ፍላጎት የሷ ሁኔታ ምን እንደሆነ አለመረዳት ፈልገው ትችላለህ። እኔ ብዙ ጊዜ ሩታ አንጀቴን ነው የምትበላኝ ማለት እንዲህ በቃ ስትለማመጠው ምንም ያላደረገችው በቃ እንደዚህ እየተለማመጠች የሆነ ምናምን አይነት ነገር ስታወራ ምንም መሄጃ የሌላት አማራጭ የሌላት አይነት ሴት ልትመስል ትችላለች። በእንደዛም አይነት መንገድ አብርሃም ልትረዳ ትችላለህ። ግን ከሄርሜላ ለመለየት በጣም የጨነቀ የጠበበ ሰውዬ አሁን ሩታ መታ እንደዚህ መሆኗ ምንድነው የሚያስገርመው? ሚስት ናት እኮ ምንም አዲስ ነገር የለውም። ትናንት ጣልታ ምናምን ነገር ፈርምልኝ ብላ በፖሊስ ስላስያዘች ምናምን ነው በቃ ያለችበት ሁኔታና ስሜት ነው ንዴት በቃ ያን ያደረገችበት ምክንያት ያን ማሳሰረው አንተን እኮ ብቻ አንተን እንትን ለማለት አይደለም ማድረግ እንደምትችልም ማሳየት ስለምትፈልግ በዙሪያ ያሉትም ሰዎችን እሷም ህይወት ላይ መወሰን እንደምትችል ማሳየት ስለፈለገችም ጭምር ነው ያን ያደረገችው እንጂ አንተ ባሏን አይደለም ማሳሰር ማንም ቀና ብሎ እንዲያይባት አትፈልግም። የፉክክር ቤት ምን ሳይዘጋ ያድራል ነው የሚባለው። አራምርም በወንድ ጎበዝ እንደዛ ማለት። ሰላም ጤና ይስጥልን ውድ ቤተሰቦች እንደምቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ለያይቶ ሊያስቀራችሁ የሚችል ትዳራችሁን ሊያፈርድ ልጆቻችሁን ያላላባት ለማስቀረት የሚመጣ በጓደኛ በሸረኛ በምናምን በኩል የሚከባችሁን ሴጣን እግዚአብሔር ከላያችሁ ላይ ያራግፍላችሁ እያልኩኝ ሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ እግዚአብሔር ለሀገራችሁ ምድር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ዛሬ ግን ማለት ነው ጌታን ነው ምላችሁ። ዛሬ በስማ ምርጥ ነገር ነው ምነግራችሁ። የምሬን ነው ምላችሁ። ከታገሳችሁኝ ምርጥ ነገር ነው ምነግራችሁ። ደስ ብሎኛል። ግን ደግሞ አንዳንድ ነገሮች አሉ እነሱን በደንብ እናወራባቸዋለን። መጀመሪያ እንትን በስነ ስርዓት ልሳም ቻፕስቲክ ተቀብተሻል አይደል? እንኳን እሰይ ነገርኩኝ። እንዳላይ ተከለችኝ አንቺ እናት በቃ በነገራችን ላይ አሁን ባለበት አብርሃምና አንቺ አሁን ባለችበት ሁኔታ የአብርሃም ስስ ጎኑ ከማንም በላይ ልጁ ነው። በቃ አሁን ገብቶሻል። ትናንትናና ከትናንት ወዲያ የነበረው ነገር አያስኬድም። በቃ አንቺን ያለ ስም ሊያሰጥሽ የሚችል እንደገና ደግሞ ሌሎች ሰዎችም አንቺን እንደፈለጉ እንዲናገሩሽ እድል ሊከፍት የሚችል ነገር ነው። ያኛው አያዋጣም። በቃ ማድረግ ያለብሽን ማቃጠል ያለብሽን ሰው አቃጥለሻል። አሁን ደግሞ በእንደዚህ አይነት መንገድ ነው መምጣት ያለብሽ ወደ ባልሽ። አይሽ ድክመቱን በደንብ አድርገሽ አሁን ገብቶሻል። በቃ የትናንትና ወደ ሙከራሽ የሆኑ ሰዎችን አጨልሏቸዋል። የሆኑ ሰዎችን ያላሰቡትን አይነት ሩታ ሆነሽ እሷ ጋር ያለው አንቺ ጋርም እንዳለ አሁንም ድረስ ብትወልጅም ከሷ ባልተናነሰ ከሷ ቢበልጥ እንጂ አሁንም ማማለል የሚችል አይነት ገላም ሰውነት እንዳለሽ አሳይተሻል። መለስ ብለሽ ምክራችንን ሰምተሽ አሁን በእንደዚህ አይነት መንገድ መምጣትሽ አሪፍ ነው። በቃ አየሽ አሁን አረጋጋሽው። የሚፈልገውን ነገር የሚፈልገውን ብቻ ሳይሆን አብርሃም የሚኖርለትን ነገር ነው ይዘሽለት የመጣሽው።
የሚኖርለትን ብቻ ሳይሆን የማይደራደርበትን ነገር ነው ይዘሽ የመጣሽው። በዚህ ከመጣሽበት በቃ ከተመ። አሁን እንደውም አሳየኝ አላሳይም ምናምን የሚል ጭቅጭቅ ውስጥ ራሱ ከዚህ በኋላ መግባት የለብሽም። ያለበት እየተከተልሽ ልጁን ይዘሽ መሄድ ነው ያለብሽ። እንደውም ሄርሜላ ያለችበት ምናምን እንደውም አንቺ ብቻሽን ከምትሄጂ የአበሻ ቀሚስሽን ለብሰሽ ድምቅ ብለሽ በቃ እናት መስለሽ ማለት ነው ልጁን ይዘሽ መሄድ ነው በቃ። አላስበላ አላስጠጣ ማለት ነው ያለብሽ። ምን እንደሚያመጣ እናያለን የዛ ሰዓት ላይ። በቃ እኔ ብቻዬን አልቻልኩም እያልሽ ልጅሽን ነው አቅፈሽ መሄድ ያለብሽ። እሷ ነች እንደዚህ ያደረገች እያለ ነው እየሰማች ነው። አይ ልጄ ክስ አያውቅም። አንተ ደግሞ ምን አያውቅም? ክስ ከሙክ ነገር እየፈሳሽ ነው። ምን እየሰማሁ ነው? እየፈሳዩን ካካ ያለ ይሆናል አላውቅም። ነሲ ዞር ቢቆይ ቼክ ላድርገው። አሁን የምሬን ነው የምልሽ፣ ሁልሽም ፈዘሻል። በቃ ይሄን ቪዲዮ የምታዩ ሰዎች እንዳለ የሆነ ስሜት ውስጣችሁን ተሰምቷቸዋል። ልታዩት የምትናፍቁትን የምትጓጉለት ቀን አይደለ? እነዛን ሁሉ አመታትን ሩታ እነዛን ጊዜያቶች ተሻግረው እነዛን ጊዜያቶችን ከእግዚአብሔር ጋር አሸንፎ ዛሬ ላይ እግዚአብሔር ውዱና ሁሌም ሲያዩት ጥንካሬ እንዲሰማቸው ብርታት እንዲሰማቸው ህይወት ላይ ሲሪየስ እንዲሆኑ ሊያደርጋቸውን የሚችል ነገር ልጅ ሰጥቷቸዋል። በነዛ የቁሳቁስ በረከቶች ውስጥ ምኖች ውስጥ እንደውም አንዳንድ ጊዜ የብር የቁስ የሆነ ነገር አይነት በረከት ሲበዛ ስንፍናም አብሮ ይመጣል። አብዛኛውም ሰው ከመባረኩ በፊት ከእግዚአብሔር ጋር ያለው ፌሎሺፕና ግንኙነት አሪፍ የነበረ ሰው ይሄ እኮ ሃይማኖተኛ ነው በቃ ከቸርች አይጠፋም የምንለው ሰው ሲያገኝ ነው የሚጠፋው። አሁን ግን ይዞን የማይጠፋ ሁሌ ባየነው ቁጥር አይኑን ባየ ቁጥር ራሱን በራሱ ስለሚመለከት እግዚአብሔር ምን ያህል አምኖ አባት እንዳደረገን ምን ያህል አምኖሽ ልጅ እንዳደረገሽ ውዱንና ከምንም በላይ የሆነውን ስጦታ ከእግዚአብሔር ማግኘታችሁ ሁሌ እግዚአብሔርን እንድታመሰግኑ ሊያደርጋችሁ የሚችል በረከት ማለት ልጅ ነው። በቃ ሌላ ምንም አዲስ ነገር የለም እዚህ ምድር ላይ። ሳትወልዱ አባት ወይ እናት ሳትሆኑ እንደመኖርና በቃ ምንም ሳታገቢ ሳትወልጂ እንደመሞት እዚህ ምድር ላይ የሚቆጭ ነገር የለምና ሁላችሁንም በእንደዚህ አይነት ህይወት እግዚአብሔር እንዲባርካችሁ ዘውትር ምኞቴም ነው ጸሎቴም ነው። በቃ ማንም ሰው አባት እናት ሲሆን ደስ እንደሚል ነገር እዚህ ምድር ላይ ምንም ደስ የሚል ነገር የለም። ልዑሌን እወደዋለሁ ነነነነነነድራለሁ ልዑሌን እወደዋለሁ ነነነነነድራለሁ። እኔ ማለት አስቡት እስኪ ይሄን የመሰለ ፍቅርና ትዳር ላይ ያ ሁሉ ክፍተት እንዲፈጠር በእነዛ ክፍተቶችም የማይሆኑ ሰዎች ገብተው ይሄንን ረስማ ምን አስመሰልኩት አብርሃምን እና ጌታን ሁሌ በዚህ በመሰለ ፍቅር ላይ በዚህ በመሰለ ቤተሰብ በዚህ በመሰለ ትዳር ላይ ሰዎች እንደፈለጉ መጥተው እንደፈለጉ ሲሆኑበት ማየት ምንም ነገር የሚያናድ ነገር የለም። ይሄንን ህይወት ነው እያበላሻችሁት ያላችሁት። ይሄንን ቤተሰብ ለማፍረስ ነው። ሩታ አታከብርህም፣ ሩታ አትወድህም፣ ሩታ ለአንተ ቦታ የለም የሚሉ ተልካሻ ነገሮችን እየነገሩ ከዚህ የመሰለ ትዳር ከዚች የመሰለች ሚስት ከነ ልጅ ሊለዩ እየጣሩ ያሉት። አብርሃም ይሄን ስትመለከት ምን ይሰማል? ሩታ መናገሯን ሩታ እንዲያለች ምናምን የተፈጠሩ ነገሮችን እርሳቸውና አሁን እዚህ ጋር እየተፈጠረ ያለውን ሞመንት እዚህ ጋር ያለውን ቤተሰባዊ ስሜት የሆነ ደስ የሚል መንፈሱን በደንብ አድርገህ እስኪ ተመልከተው። ከሄርሜላ ጋር ስትሆን ያለውን የሆነ የሚያስጠላ መንፈስ አይተዋል። ብዙ ሰዎች የሚቃወሙት ብዙ ሰዎች ከሄርሜላ ጋር ቆመ ከሄርሜላ ጋር የሆነ አይነት ቅርርብ ቀርበ ሲያዩ ምን ያህል እንደሚናደዱብህ አየህ። ምን አይነት የማይሆን የመጥፎ ቃላትን እንደሚያወጡብህ። ይሄንን ሲያዩ ግን ሰዎች እንኳን መጥፎ ቃል ሊያወጡብህ ያን መጥፎ ቃል የማሰብ እንኳን አቅም የላቸውም። ምን ያህል ሰዎች እርግጠኛ ነኝ የዛሬም ቪዲዮ እንዴት ደስተኛ ሆናችሁ እያያችሁ እንደሆነ እንዴት ውስጣችሁ የሆነ አይነት የደስታ አይነት ስሜት ተሰምታችሁ እያያችሁ እንደሆነ እርግጠኛ ነኝ። ምክንያቱም ሁላችሁም ስትናፍቁት የነበራችሁት እንደዚህ አይነት ሞመንት ወይም እንደዚህ አይነት ጊዜ በአብርሃምና በሩታ መካከል እንዲፈጠር ነው። ሚስትህን ያገባሃት ባልሽንም ያገባሽው በማይረባ ወሬ ወይም በማይረባ ነገሮች በቀላሉ ነገሮችን መረዳዳትና ነገሮችን ተግባብታችሁና ተነጋግራችሁ መፍታት የምትችሉት ነገር መጥቶ እንዲለያችሁ ወይም ደግሞ በሁለታችሁ መካከል ጥላቻ እንዲፈጠር አይደለም። ሴጣን በሁለታችሁ መለያየት አይደለም ደስተኛ የሚሆነው። ይሄ ልጅ ያለ አባት ፍቅርና በአባትና በእናት ፍቅር አለማደጉ ነው ለሴጣን ትልቅ ትርፍ የሚያስገኝለት። ምን ያህል ጉድለት እንደሚጎልበት እናንተ አልገባችሁ። አንድ ልጅ ያለ አባት ወይም ያለ እናት ሲያድግ ምን ያህል ጉድለት እንደሚጎልበት ህይወቱ ላይ ምን ያህል ትልቅ ነገር እንደሚያጎድል አይኖ። ብዙ ሰው ያለ አባት ያለ እናት አድጎ ስኬታማ ሊሆን ይችላል፣ በትምህርቱ ጎበዝ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። ውስጡ ግን ብዙ ጉድለቶች አሉ፣ ብዙ ጥያቄዎች አሉ በውስጡ። ምክንያቱም ከአባት ወይ እናት በህይወቱ ውስጥ ጎሎ ያደገ ሰው ሙሉ ሆኖ ያድጋል ብላችሁ መቼም አታምኑ። የፈለገ ቢመጣ የትኛውም እናት እንደ አባት ልትሆን አትችልም። እንደ አባትም እንደ እናትም ሆና አሳደገች ምናምን የሚሉ ነገሮች ያው የአባትነት ቦታ አባት ስለሌለ ያንን ቦታም ከበር አድርጋለች
አይነት ነገር ለማለት እንጂ የፈለገ ነገር ቢመጣ አባትም እንደ እናት መሆን አይችልም፣ እናትም እንደ አባት መሆን አትችልም። እንደዛማ ቢሆን ኖሮ ለምን አንድ ሰው ከአባትና ከእናት ይወለዳል? ለምን አባት ያስፈልገዋል? ለምን እናት ያስፈልገዋል? አንዳንድ ጊዜ የሆነ የጎደለ ቀን ይመጣል። በሆነ ምክንያት በሞት በምናምን ልናጣ እንችላለን። በህይወት እያለ ግን ያለ አባት መኖር ማለት አስቡት። ያ ነገር እንዳይከሰት ነው። ያ ነገር እንዳይከሰት በትዳር ውስጥም እንደዚህ አይነት ነገር እንዳይከሰት በተቻላችሁ አቅም ክፍተት ሊያመጣባቸው የሚችልና ትዳራችሁን አደጋ ላይ ሊጥልባቸው የሚችል ነገር እንዳይፈጠር መጠንቀቅ። ሊፈጠር እንኳን ለመፈጠር እንኳን ድባቡን ብታዩ ቶሎ ብላችሁ ያንን ነገር በመነጋገር ይሄ ነገር ለትዳራችን አደጋ ነው፣ ይሄን ነገር ማስቆም አለብን፣ ጎድተኛል፣ እንዲያርገኛል ሳይሆን ትዳሩን ማስቀደማችሁ ሁለታችሁ እንዳትጣሉ ያደርጋችኋል። ያገናኛችሁ ትዳር የሚባል ነገር ነው። ያገናኛችሁ ቤተሰብ የሚባል ነገር ለመፍጠር አይደል ወደ ትዳር ውስጥ የመጣችሁት። ሌላ ምንም አዲስ ነገር እኮ አትፈጥሩ። በቃ አባት እናት ሆናችሁ ዘር ተክታችሁ ለመሞት ነው። ሌላ ምንም አዲስ ነገር ስለማይመጣ ያ ነገር በህይወታችሁ ውስጥ እንዳይከሰት ሊያደርግ የሚመጣን ነገር ቶሎ ብላችሁ መነጋገር። በቃ ድንገት ለትዳርሽ አደጋ የሆነው ነገር የመጣው በባል በኩል ሊሆን ይችላል ወይም በሚስት በኩል ሊሆን ይችላል። ያ ነገር ደግሞ ዳይሬክት አንቺን የሚያሳዝን አንቺን የሚጎዳ ሊሆን ይችላል። በዛ ሰዓት ስሜትሽን ዋጥ አድርገሽ መጀመሪያ ትዳርሽን ታስቀድሚያለሽ። ችግሩ የመጣው ሁለታችሁ ሊለያይ የሚችል ነገር እንደሆነ አንቺንም እስከ ወዳኛው እንደዛ ታፈቅሩ የነበረውን ሰው እስከ ወዳኛው እንድትጠይውና እንድታዝኝበት ሊያደርግ የሚችል ነገር ሊፈጠር ስለሆነ ቀድማችሁ ሁለታችሁ ናችሁ እዛ ጋር መቆም ያለባችሁ። የመጣው ማዕበል ወደ ትዳራችሁ እንዳይገባ ካደረጋችሁት በኋላ መወቃቀስ ያለባችሁን ነገር ቤታችሁ ቁጭ ብላችሁ በጓዳችሁ መወቃቀስ ትችላላችሁ። ነገሩን ሳትፈቱት ነገሩን ሁለታችሁ መክታችሁ ሳታስቆሙት እንዴት ይሄን ታደርግብኛለህ እንዴት እንትን ታደርግብኛለህ ብላችሁ የራሳችሁን ስሜት ካስቀደማችሁማ ከባድ ነው። ራስ ወዳድነት ይሆንባችኋል። ድንገት ባልሽ ያን ነገር ሳያቅ ይሆናል ያደረገው፣ አንቺም ድንገት ያን ነገር ሳታቂ ይሆናል ያደረግሽው። ስለዚህ ያልተረዳውንና ያላወቀውን ነገር ቀድመሽ ካልሞነሽ ተረጋግተሽ ተነግሪውና ታስረጃዋለሽ። ከዛ በኋላ ነው ጥፋቱን መውቀስ ያለብሽ። ቤታችሁን ሊያፈርስ የመጣውን ነገር ካስቆማችሁት በኋላ ነው ሁለታችሁ መወቃቀስም መጣላትም ካለባችሁ ወደ ጓዳ ገብታችሁት የምትወቃቀሱት። ካልሆነ ይሄን የመሰለ ቤተሰብ ነው የምታፈርሱት። ይሄን የመሰለ ቤተሰብ ነው አፈር የሚበላው። አይሆንም። እሺ አሁን ከልጅ ተጫወትኩ፣ ወደ አንቺ ደግሞ ልመለስ ይሻላል። ነገር ልጀምር። ከልጅ ውጪ ልጅህን ላሳየ። በቃ ልጅህን ላሳየ። ሁለተኛ አሁን በልጅ ያታለሽ እኔን እንትን ለማለት ነው። እኔ በጩጬ እንደማልጨክን አውቀሽ ግራ እያጋባሽ ነው። ወጣቂታ የምሬ ነው። ግራ እያጋባሽ ነው። ምንድን ነው ግራ ማጋባክ እኮ? ምን ወረደልሽ ከተማይ? መና እኔ መሰለ የፍቅር መና ወረደልኝ። አሁን ትክክለኛው ነገር ምን ተገኘለት? እኮ ምን ወረደ? መና እኮ የፍቅር እግዚአብሔር ሙድ አታይሽ። ሌላ ሙድ እያልሽ ከሆነ ግን ማለት ነው ትጣይኛለሽ። ጋሽዬ ያው ነገር ሲለምደሽ ምናምን አሁን ነው ብለሽ እኔ አብርሃም ጋሽዬ እኮ የሷ ባል አይደለም። ጋሽዬ እኮ የሷ ትዳር አይደለም። ጋሽዬ አንተ አባት ናቸው። አሁን አንተ እኔ ባሏ እያለሁ እኔ የባሏን አባት እንዴት አታከብር ምናምን ኖ እንዴ! ስሜት ውስጥ ሐዘን ውስጥ ንዴት ውስጥ ስብራት ውስጥ ምናምን ያለችን ሴት አስበው። እርጉዝን ሴት አራስ ቤት ያለች ሴት ማንስ ቢመጣ ለምን የሷ እናትና አባት አይመጡም? አይደለም ያንተ እንዴት አድርጋ ልሰማልህ ትፈልጋለህ እንዴ? ትዳሯን እያጣች እሷ አራስ ቤት ቁጭ ብላ ባሏ ሌላ ሴት ጋር በሸነኔ እያለባት ምናምን በዛ ስሜት ውስጥ ሆና እነሱ መጥተው አንተን መጠየቅና አንተን ማውራት አንተን መገጸጽ አንተን መቆጣት ባለባቸው ሰዓት ላይ እሷን መጥተው እንደገና እንደዛ ሲለምኗት እሷ ምን አደረገች? እሷ እኮ አራስ ቤት ነው ያለችው። እሷ ትዳሯን ጥላ ሄደችም እኮ። እሷ ትዳሯን ለመመለስ እየጣረች ነው አይደለ? ከዛ ደግሞ እዚህ ጋር ጋሽዬ እየለምኗት አንተ እዛ ጋር ሌላ ነገር ስትሰራ ምን ታደርግ? ተናደደቻ። ለምንድን ነው እሳቸው ሄደው ልጃቸውን ማያስቆሙት? ለምንድን ነው እኔ ጋር የሚመጡት? ወይስ እሱ ከኔ ጋር እንዲሆን አይፈልግም የሚል አይነት ስሜት ውስጧ እየተፈጠረባት እንዴት ትሁን ታዲያ? ፈርምልኝ ማለቷ እኮ ትክክል ነው። እንለያይ ማለቷ እኮ ትክክል ነው። በቃ ባትፈልገው ውስጧ ምንትን ባይላት ሁኔታዎች ያስገድዱታል። ባትፈልግም ከአንተ ጋር መለያየት ትዳሯን ማጣት ባትፈልግም አንተ የምትፈጠራቸው ወይም ከኤርሜላ ጋር የምትለቃቸው ቪዲዮዎች እነዛ ሁኔታ ያስገድዳታል። አንተ ነው እኮ ያስገድድካት። ለምን ይሄ መረዳት ያቅታል? አንተ እንዴ ከመሬት ተነስታ በሰላም መቼም ያን እንደማታደርግ ታውቀዋለህ። በቃ ቅናት አለ፣ ንዴት አለ፣ ብዙ አይነት ስሜት አለ። እንደውም ሩታ ጎበዝና ጠንካራ ሴት ስለሆነች እንጂ ከዛ ምላፊ ነገር ህይወቷ ላይ ሊከሰትባት ይችላል። እስከ ወዳኛው ሀዘን ውስጥ እንድትሆን ደግማ ጠንክራ ሰርታ ህይወቷን ልጇን እንዳታሳድግ ሊያደርግ የሚችል ስብራት የሚባል ነገር በውስጧ ስብራት የሚባል ነገር ሊፈጠርባት ይችል ነበር። ግን ያ አልሆነም አይደል? እግዚአብሔርን ነው ማመስገን ያለብህ። እንዳንተ ድርጊት እኮ ምንም ነገር አልተፈጠረም አይደል? ሁሉን ነገር ችላ ዋጥ አድርጋ ከነበረችበት ስሜት ወይም ደግሞ ስትሄድበት ከነበረው መንገድ መለስ ብላ
በተቻላት አቅም አሁን ትዳሯን ለማዳን እየጣረች ነው አይደለ? ስለዚህ አሁን እንደገና ቁልቁል ሄደ ጋሽዬ ኤፍሬም ምን አገባቸው? ጋሽዬ ኤፍሬም ስላንተ ትዳር አንተ ያልተመለከትከውን አንተ ያልፈለግከውን ትዳር አንተ ቦታና ክብር ያልሰጠውን ትዳር ጋሽዬና ኤፍሬም መጥተው እንደፈለጉ ቢሉ እሷ ስሜት እንዴት ይኖራታል እንዴ? ስለ ትዳሩ ዋናና ዋና 100% የሚመለከተው እኮ አንተን ነው። እነዛ ኤፍሬም ጋሽዬ ማንም ሰንበዴ ሊያደርጉ የሚችሉት በሁለታችሁ መካከል የተፈጠረን ችግር ቀርፎ ሁለታችሁን ሊያስታርቋችሁ እንጂ የሆነ እሳቸውን እየፈራች እሳቸውን እያከበረች እሳቸውን ልመና እንትን እያለች አንተ እንደፈለክ እንድትጨማለቅባት መሆን እኮ የለበትም። ስለዚህ አብርሃም የጋሽዬ ምናምን የሚባል ነገር ተወሱ። ግን ምን አዲስ ነገር ኖሮ ምን ወርዶ በዚህ ልክ መልካምነትሽም እየበዛብኝ ነው። ጭራሽ ልጄን አታይም ስትይ ነበር ሲል ዛሬ ላይ ልጄን ጭራሽ ቤቷን ሜጅ አይደለም ሩሜ ድረስ ልጄን ይዛልኝ መጣች። ግዴታ ነው። ትናንትና ንዴት ላይ ነበረች። በቃ ትናንት ተቀይማ ነበር። ትናንት አዝናብ ነበር። አየህ መልካምነት ውስጧ ሳይኖር ቀርቶ ዛሬ መጣ አዲስ መልካምነት እኮ አይደለም። በቃ ማንም ሰው ንዴት ውስጥና የሆነ ነገር ውስጥ ሲሆን የነበሩት ጥሩ ነገሮች የነበሩት ነገሮችን የሆነ ለሆነ ጊዜያቶች እኮ ትይዛቸዋለህ። በቃ ከነበርክበት ሀዘን ህይወት ላይ የተፈጠረብህን ነገር ለማስተካከል ስትል እነዛን ነገሮች ትተዋለህ እንዴ። የሆነ ጊዜ ላይ ሰው የምትረዱ ገንዘብ የነበራችሁ በቃ ለተቸገረ የምትደርሱ ለደሃ አባት ለእናት መሆን የምትችሉ ሰዎች የሆነ ጊዜ ላይ እናንተ ማጣት ውስጥ ገቡ ይሆናል እኮ። ከዛ በኋላ እንደ ድሮ መርዳት ቢያቅትህ እንደ ድሮ ለተቸገሩ መድረስ አልቻልክም ማለት መልካምነት ጠፍቷል ማለት እኮ አይደለም። ስለሌለ አቅሙ ስለሌለ ነው። አሁን ያለህበት ስሜት ያን ማድረግ ስለማይፈቅድልህ መጀመሪያ ራስህን ማዳን ስላለብህ ለራስ መልካም መሆን ስላለብህ መጀመሪያ አንተን ታስቀድማል። እሷም ያደረገችው ያንን ነው። በቃ እነዛ መልካምነት ለመውጣት ከአንተ ጋር ሰላም መሆን የሆነ ስሜቷን መቆጣጠር የተፈጠሩ ነገሮችን መቃኘት ማረፊያዋን ማስተካከል አለባት። ዛሬ ላይ ቆም ብላ ስትመለከታቸው እነዛ ነገሮች መፍትሄ እንደማያመጡ አየች። የሄደችባቸው መንገዶች እንዳለ ይባስ ከአንተ ጋር እንድትጣላና እንድትለያይ ሊያደርጋት የሚችል ነገር መሆኑን ተገነዘበች። ስለዚህ የምትፈልገው ነገር እየሆነልህ አይደለ? በቃ ቀጥታ መጣ ና በቃ ወደ ቤት ና ግባ ባትልህም በአሪፍ መንገድ ግን ወደ ቤት እንድትመለስ ወደ ትዳር እንድትመለስ ወደ እሷ እንድትመለስ ልጃችሁን አብራችሁ እንድታሳድጉ በምልክት እየነገረችን። አንዳንድ ጊዜ ደግሞ ከሰው ንግግርን ወተት ነጭ ነው እስክትባል አትጠብቅ። ናይ ኩደስ ይለና የሚገባው አስተንብኛል አስቡ ከራስ አውጣሽ ማለት ገና እንደወንዶር ከ3 ሳምንት ከ2 ሳምንት ነው። ከዛ እንደዛ ሆኖ ሩኒ ድረስ ጭጭም ይዘሽ ወጣ። እኔ እንደውም እንዳታዘነኝ ታውቃላችሁ? አራስ ቤት ቁጭ ብላ ፈታ ብላ ታርሳ በደንብ መውጣት ሲገባት እንደገና ከአራስ ቤት ብድግ ብላ ምናምን ነገር መታ ከሱ ጋር እንደገና ሰጣ ገባውስ መግባት ምናምን ያ ብቻ እንድታዝንላት እኮ ያደርጋል። ያ ብቻ እኮ እንደምትወድ እንደምትፈልግ እኮ ያሳያል። ህመሟን እነዛን የምጥ ጊዜያቶቿን እንደዛ ወገቧን እንደዛ ድቅቅ ያደረጋትን ነገር ረስታ ልጇን ስትወልድ ከተሰማ ስሜት በላይ አንተና እሷ መካከል የተፈጠረው ነገር ከምጥ በላይ ህመም ሆኖባት እንደገና አንተን ለመመለስ አንተን እንትን ለማለት መጣሯ ምናምን ነገር እኔ እንጃ አብርሃም ይህን ስሜቷ ብቻ በቃ አንተን እንድትጸጸት ትክክል እንዳልሰራ እንድታምን ያደርጋል እኮ። ባታምንም ተው ችግር የለውም። አንተ ለራስህ ካመንክ ይበቃል። በቃ ስህተት እንደሰራ በትዳር ላይ ጥፋት እንደጠፋ ለኛ ወይም ለሰዎች ለሷ መናገር አይጠበቅብህም። አንተ ለራስህ ካመንክና ትክክል እንዳልሰራ ካመንክ ከበቂ በላይ ነው። በቃ ግዴታ አይደለም። አንተ ለአምላክ ከተናገርክ ይበቃል። ስለዚህ አሁን በቃ ይግባ። በቃ ፍላጎቷ ለምን እንደዚህ እየሆነች እንዳለ ይግባ። ጀግና ሚስት ነው ያለች። የምር ብዙ ሰዎችን እስከ ወዳኛው ላይ አይቷቸው ልጆቻቸውን ያለ አባት ያለ እናት እንዲያሳድጉ ሊያደርጋቸው የሚችል ነገር በአንተና በሩታ መካከል ተፈጥሮ ነበረ። ያ ነገር እስከ ዛሬ ድረስ ወደማይሆን ደረጃ እንዳይሄድ ያደረገችው ሚስት ናት። ስለዚህ ጎበዝና ጠንካራ ታጋሽ ሚስት አለች። ይሄ ነው በቃ ትዳር ማለት እኮ። በቃ ሌላ አዲስ ነገር የለውም። በቃ በብልሃት በጥበብ አድርገሽ ባልሽን ከሄደበት ስህተት መመለስ ከቻልሽ እናቴ ካንቺ በላይ ሴት ኬት ይመጣል። ሴት በጥበብ ቤቷን ትመራለች ማለት ይሄ ነው እኮ። በቃ አየሽ ከመምራት አልፎት በጥበብ ቤቷን አዳነች፣ ትዳሯን እያዳነች ማለት ነው። ሁለተኛ ነገር በዚህ ልክ ብቻ ግራ ታጋፍ ነው። ትክክለኛው ነገር ነገር ግራ የሚያጋባ ነገር አይደለም። በቃ አስቤበት የሚወሰንኩት ውሳኔ ምንድነው ግራ የሚያጋባ? የልጅነቷ እኮ ነው፣ የችግሯ ጊዜ እኮ ነው። ብዙ ያየችብህ እኮ ናት፣ ብዙ ነገር የተወችልህ እኮ ናት። ከቤተሰቦቿ ተጣላች፣ ከብዙ ሰዎች ተጣላች፣ ብዙ ሰዎች አገለሏት። በዛ በባዶነት ጊዜ በአንተ ላይ እምነት አደረባት። ይሄ ህይወት እንደማይቀጥል የተሻለ ደረጃ ላይ እንደምትደርሱ አመነችብህ። ያን ሁሉ ዋጋ የከፈለችበትን ባሏን እንዴት አሳልፋ ትሰጣለች ለሌላ ሰው? ባለማስተዋል በንዴት ውስጥ ሆነ። ወጣትነት አለ፣ ብዙ ነገር ላይፍ ስታይል፣ ውሎ አለ፣ ጓደኛ አለ። እነዛ ነገሮች ሁሉ አንተን ወደማይሆን አቅጣጫ መርተዋል። ክፉ ባልንጀራ ጥሩን አመል ያጠፋል እንደሚል መጽሐፍ ቅዱስ በክፉ ባልንጀሮች ተከበ
ይሄን የመሰለ ወርቅ የሆነው ትዳርህን ለጥቂት አትሆ ነበር። ስለዚህ ያ ሁሉ ነገር አልፋችሁ እዚህ ደረጃ የደረሳችሁበት ህይወታችሁን እንዲሁ በቀላሉ ማንም መንገደኛ መጥቶ እንዲበላው እንዲጫወትበት መፍቀድ የለባትም። ትክክለኛ ውሳኔ ምን ያደረገችው እንደዛ ከታች ከዜሮ አብራችሁ ተነስታችሁ እዚህ ደረጃ ላይ የደረሳችሁበት ትዳራችሁን ማንም መጥቶ የሆነ ነገር እንዲያደርግባችሁ መፍቀድ የለባችሁ። በቃ ማንም ሰው በህይወት ጎዳና ውስጥ ይደክማል። ማንም ሰው ስህተት ይሰራል። ያንን ስህተት የማረምና ያንን ሰው ከዛ ስህተቱ መልሳችሁ ወደ ቀደመው ህይወት ወደ ራሳችሁ መመለስ መቻላችሁ ራሱ ይሄ ትልቅ አስተዋይነትና ትልቅ ጥበብን የሚጠይቅ ነገር ነው። አንደኛ ናሽ ላስረዳክ እኮ ያው ልቆ የሚያስረጅኝ ትክክለኛውን ነገር በእግዚአብሔር ነው። ወደዚህ ጋር እኔ ግን አብርሃም አትፈልገውም መመለሷን እንደዚህ መሆኗን አትፈልገውም። ፍላጎትም እንደሆነ እኮ ግራ ገባን እኮ። ለምንድን ነው አሁን የሆነ ገገማ የሆነ አይነት እኔ እንጃ እኔ ፋራ አይነት ሰው ለምንድን ነው የምትሆነው? ነገር በአይን ይገባል ይባላል እኮ። ሁኔታዎች ይግቡ እንጂ እየተፈጠሩ ያሉት ነገሮች፣ እያደረገች ያለችው ነገር፣ ፈገግቷ፣ አሁን እየሆነች ያለችው ስሜት፣ ኢሞሽኗን፣ ንግግሯን፣ ብዙ ነገሯን ተረድተው ለምን ይሄን እያደረገች እንደሆነ በጣም መረዳት ትችላል። በሁሉም ነገር አለመሸነፍ ፈልገ በሁሉም ነገር የሷ ፍላጎት የሷ ሁኔታ ምን እንደሆነ አለመረዳት ፈልገው ትችላል። እኔ ብዙ ጊዜ ሩታ አንጀቴን ነው የምትበላኝ። ማለት እንዲህ በቃ ስትለማመጠው ምንም ያላደረገችው በቃ እንደዚህ እየተለማመጠች የሆነ ምናምን አይነት ነገር ስታወራ ምንም መሄጃ የሌላት አማራጭ የሌላት አይነት ሴት ልትመስል ትችላለች። በእንደዛም አይነት መንገድ አብርሃም ልትረዳ ትችላለህ። ግን ኖ ብዙ ሰዎች አማራጭ አጥተውም አይደለም መሄጃም አጥተው አይደለም ተስፋ ቆርጠውም አይደለም ያላንተም መኖር አቅቷቸው ምናምን አይደለም። ብዙ ጊዜ ሴቶች ከኛ የተሻሉ ናቸው በእንደዛ አይነት ጉዳይ ላይና በተሻለ አቅም ተረዳት። ማለት ይሄን ስሜቷን እንደገና ለማበላሸት ይሄንን ሞመንት ይሄንን ስሜቷን በቃ ይሄ ነገሩን እንዲበላሽ ደግሞ ዳግም የማይሆን ነገሮችን አታደርግ። ምንም የተለየ ነገር እያደረገች አይደለም። ሚስት ናት። በቃ 2-3 ዓመት አብረሃት የኖርካት ሚስት ናት። የልጅ እናት ናት። ምንም አዲስ ሴት አይደለችም። ለሄርሜላ ላይ እንደዚህ ግር ያላለ ሰውዬ ሄርሜላ እንደዛ ስትለጣጠፍብህ እንደዛ ፈቅራለሁ ያላንተ አልኖርም ብቸኝነቴን አስረተ በዚህ አስገብተኸኝ ምናምን በ3 ወር ውስጥ ብላ ለሷ ስሜት እንደዛ የተጨነቀ ሰውዬ ከሄርሜላ ለመለየት በጣም የጨነቀ የጠበበ ሰውዬ አሁን ሩታ መታ እንደዚህ መሆኗ ምንድነው የሚያስገርም? ሚስት ናት እኮ ምንም አዲስ ነገር የለውም። ትናንት ጣልታ ምናምን ነገር ፈርምልኝ ብላ በፖሊስ ስላስያዘች ምናምን ነው በቃ ያለችበት ሁኔታና ስሜት ነው ንዴት በቃ ያን ያደረገችበት ምክንያት ያን ማሳሰረው አንተን እኮ ብቻ አንተን እንትን ለማለት አይደለም ማድረግ እንደምትችልም ማሳየት ስለምትፈልግ በዙሪያ ያሉትም ሰዎችን እሷም ህይወት ላይ መወሰን እንደምትችል ማሳየት ስለፈለገችም ጭምር ነው ያን ያደረገችው እንጂ አንተ ባሏን አይደለም ማሳሰር ማንም ቀና ብሎ እንዲያይባት አትፈልግም። ምን መሰለክ በቃ እስከዛሬ ድረስ እና እዚህ ጋር ቀርበኝ ይሄው እዚህ ጋር ቆሜ እና እዚህ ጋር ቀርበኝ ነው የምነግርህ። ይሄው እዚህ ጋር ነው ያልኩት። ይሄው አሁን አውሪ በቃ ማለት ትክክለኛ ነገር ነው ያደረኩት እኮ። አንዳንድ ከኛ ህይወት መውጣትም ያለባቸው ሰዎች አሉ አይደለ? ነው አይደለም? አንደኛ ነገር መሆን አለበት፣ ሁለተኛ ደግሞ ለልጃችን እናስፈልጋለን። ሲቀጥል ደግሞ በቃ ልጃችን እንዲያስታርቀን ነው ዛሬ ይዤ የመጣሁት። ነው ቆሎ ያስታርቀን። እንዴት ነው የማያስታርቀን? ያው ቅድም ራሱ እያወራ ነበር እኮ። እሺ ምን ብሎ አወራ? ማሰማሽ ታረቁ ብሎ። አዎ ይሄ አባት እየተጫወተ ነው እኮ ብቻውን። አያሳዝንም? ይሄን ጌታ እና ልጅ አስታራቂ ነው ይባላል። እዛ ጋር ተኝቶ ይኸው እያወራ ነው። ሲጀመር ስለኔና ስላንተ ስናወራ ገብቶታል። ገባ እና መታረቃችን አስፈላጊ ነው። እንዲሁም ደግሞ እኔ እናንተ እንድንለያይ እኔ እናንተ በቃ ሁሉም ነገር እንዲያበቃልን እንዲያከትምልን ብዙ የሚፈልጉ ሰዎች አሉና እነሱንም ማሳፈር እፈልጋለሁ። ከአንተ ጋር ታርቄ ህይወታችንን አስተካክለን ያንተም ፍላጎት ነው አይደለም? ነው አይደለም? ነው አይደለም? ትላንትና ብዙ ነገር አውርታኛል። እሺ በቃ ስለዚህ እኔ ወሰንኩኝ፣ አንተን ውሳኔ ተቀበልኩኝ። በጣም በብዙ ነገር አይኖ አሰልፍ ያለው በጣም ተናድጄ ምናምን ብዙ ነገር አድርጌያለሁ። ግን ያንን ሁሉ ትቼው አሁን ደግሞ በቃ ጠላቶቼ ማሳፈር እፈልጋለሁ በደንብ አድርጌ። ማናቸው ጠላቶች? ሄርሜላ ናት አንደኛ። ከኛ ህይወት መውጣት ያለባት ሴት እሷ ናት። እሷ መውጣት አለባት። ከዛ የኛ ህይወት ተስተካክሎ አብረን መቀጠል አለብን። ሌሎቹም አሉ። እነሱንም ቀስ በቀስ በሂደት እናስወጣቸዋለን አይደል? አንተም ይሄን ነገር ትፈልገዋለህ አይ ቲንክ
ባትፈልገው ኖሮ ብዙ ነገር አትጠይቀኝም ወይም አትነግረኝም ነበር አይደለም? ግራ እያጋባሽ ነው ብቻ። ምንድነው ግራ ማጋባክ? እሺ እንደዚህ ለሰላም ከሆነ ችግር የለብኝም እኮ ለሰላም ከሆነ አሁንም እግዚአብሔር ሰላም ያድርገን ሁላችንም። ግን ደግሞ ብቻ ብዙ ነገር አልታወቀም። አይ አብርሃም ሚስት ምን ታረግብኛለሽ ብለህ አስበህ ነው? ምን ታረጋ? አሁን ሚስት መቼም ልትጣላ ይሄን አታረግም አይደለ? ልጇን አምጥታ እንደዚህ የሆነች ሁሉን ነገር ረስታ ሁሉን ነገር ትታ በቃ መጣች አይደለ? ምንድነው እንዳይዋጥልህ የሚያደርግ? ምንድነው ፍርሃት እንዲሰማ የሚያደርግ? ከሄርሜላ ጋር ሆነ ፍርሃት ያልተሰማ ሰውዬ፣ በነዛ ሰይጣን የሆኑ ጓደኞች ተከበ ምንም አይነት ፍርሃት ያልተሰማ ሰውዬ፣ ትዳር ሲፈርስ ምንም ፍርሃት ያልተሰማ፣ ትዳር አደጋ ላይ ሲወድቅ ምንም ፍርሃት ያልተሰማ ሰውዬ ዛሬ ፍርሃት አለኝ ምናምን ብለህ ማን ነው የአበባ ደሳለኝ ዘፈን ካልዘፈንኩ የምትልበት ምክንያት አልገባኝም፣ አልተዋጠልኝም። በደንብ ይዋጥልሃል እንጂ በደንብ ይዋጥልሃል። ምንድነው የማይዋጥልህ? አንቺ ፍላጎትሽ ምንድነው? እኔ እናንተ እንታረቃለን፣ ሰላም እንሆናለን። ከዛ ደግሞ ሄርሜላም ሌሎቹም ሰዎች ከኛ ህይወት ይወጣሉ። ችግር የለውም እነሱ ለመውጣቱ ይወጣሉ። ግን ደግሞ ስለኔና ለአንቺ መታረቅ ደግሞ እናስብበታለን ማለት እናስብበታለና በቃ ታስብበታለህ በአንተ ቤት በቃ አሁን አንተም ልትኩራራ ምናምን ነገር አንተም አሁን በቃ ልታስለምን ምናምን እንዴ የፉክክር ቤት ምን ሳይዘጋ ያድራል ነው የሚባለው። ኧረ አያምርም በወንድ ጎበዝ እንደዛ ማለት አያምርም በወንድ። ይሄን ማለት የነበረበት ይሄም ስትል የሚያምርባት ሩታ ናት። ይሄን አንተ ማለት የለብህም እንዴ አሁን ልትኮራ ምናምን ነገር በቃ ልትጀነን ሄድና እዛ ጓደኞች ላይ ተጀነን፣ ሄርሜላ ላይ ተጀነን። እንዴ ሊያሳብደን ነው እንዴ? እንደዚህ እንደርሽበት ምክንያት ግራ ስለገባኝ በደንብ እናስብበትና ጊዜው እየፈታው ሲመጣ እንታረቃለን። ምንድነው የምናስብበት? ሲጀመር አሁን በቃ ነገሮች መስተካከል ያለባቸው ምናምን ብለኸኝ እኔ ደግሞ አክሰፕት ሳደርግ ነው ጊዜ የምንወስደው እና የምንወስነው እኮ እናስብበታለን። በቃ በአንድ ጊዜ ምንም የሚፈጠር ነገር የለም። ገባሽ? ስለዚህ አንድ አቻኩሌሽን እና አንድ ላይ እንድንታረቅ የፈለግሽበት ምክንያት አላውቅም። ቆይ ምንም እኮ የተለየ ምክንያት የለውም እኮ በቃ ችግር የለውም። የእኔና አንቺ ነገር ይታሰብበታል። እሱ ከሆነ ፍላጎት እኔ አንዳንድ ሰው ግን ደግሞ ያኔ ስትጣሉ ያኔ ጥል መሀላቸው ሲፈጠር ወይም ደግሞ ያ ሰው የሆነ ጥፋት በህይወታችሁ ላይ ሲያጠፋ ያላዘናችሁትን ወና ያልተሰበራችሁን ያክል የምትሰበሩት በእንደዚህ አይነት ሞመንት ላይ ነው። በቃ የሚፈልገዋል ብላችሁ በሙሉ ልብ መታችሁ በቃ ሁሉን ልተውለት የሚፈልገው እሱን አይደል እንዴ ብላችሁ መታችሁ ተረጋግታችሁ በቃ ህይወታችንን እንቀጥል፣ ከዚህ በኋላ ምንም አይነት ነገር በህይወታችን ውስጥ እንዳይፈጠር እነዛን ሰዎች ከህይወታችን አርቅ፣ እኔና አንተ ትዳራችንን እንቀጥል፣ ልጃችንን እናሳድግ ስትል አስብበታለሁ። እንዴት የፍቅር ጥያቄ እኮ አይደለም እየጠየቀች ያለችው። ሚስት እንታረቅና ወደ ትዳራችን እንመለስ ነው ያለችው። ለምንድን ነው የምታስብበት ከሚስት ጋር ለመመለስ እንዴ? ሁሉንም ነገር አንተ አስብበታ። እንዴት ነው የምታስብበት? ሄርሜላን ለማስወጣት ጓደኞችን ለማስወጣት ከህይወታችሁ ላይ የሆነ ነገር ለማድረግ ትዳር ላይ እንዴት ታስባለህ? አንዴ ማሰብ የለብህም። ትዳርን በተመለከተ ሩታን በተመለከተ አንድ ነገር ማሰብ የለብህም። ይሄ እኮ የሆነ ኩል መሆንም እኮ አይደለም። ይሄ ስማርት መሆን አይደለም እኮ አብርሃም። እንደዛ አይነት ስሜት ተሰምቶ ከሆነ ተሳስታል። ጅል እየሆንክ ነው። ስማርት ሳይሆን ጅል እየሆንክ ነው። አይ ማለት ከህይወታችን መውጣት ያለባቸውን ሰዎች ማስወጣት አትፈልግም? አሁንም ስለነሱ አይደለም እያወራሁሽ ያለሁት። እነሱማ ከፈለግሽ ዛሬ ማስወጣቸዋለሁ። ግን የአንቺ ነገር ግራ ስለገባኝ በደንብ እንትን ማለት እፈልጋለሁ። ከራሴ ጋር መነጋገር እፈልጋለሁ። ይሄ ጥሩ ነው። አይ ውሳኔ ደስ ይላል። ዛሬውኑ ራሱ ማስወጣት መፈለግ ራሱ አንድ ደስ የሚል ነገር ነው። መውጣት ያለባቸው ሰዎች በደንብ መውጣት አለባቸው ከኛ ህይወት አይደለ? እነሱን ብቻ ትኩረት ማድረግ ምንም ተገቢ አይደለም። የእኔና አንቺ ሰላም ነው የሚቀድመው ከእነሱ ይልቅ ማለት ነው። እኮ እናንተም እኮ ሰላም ነው ያለን። እነሱን ከኔ ህይወት ለማስወጣት ብቻ ነው እንዴ ቸኮልሽ ነው ወይስ? ያው ማለት ነገሮች እንደዚህ እንዲጓተቱና እነሱ እንዲርቁላት የፈለገችው አንተና እሷ እንዳትገናኙ፣ የተረጋጋ ወሬ እንዳታወሩ፣ ወደ ፍቅራችሁ ተመልሳችሁ ትዳራችሁን እንዳትመሩ፣ ልጃችሁን እንዳታሳድጉ ትልቅ እንቅፋት የሆኑባችሁ አንተ ጋር ያሉ ሰዎች እንደሆኑ በደንብ ታውቃለች እሷ አይደለችም፣ እኛም እናውቃለን። ስለዛ እነዛን ሰዎች ገሸሽ ካላደረገች መቼም እናንተ ሰላም እንደማትሆኑ መቼም ወደ ትዳራችሁ እንደማትመለሱ 100% እርግጠኛ ስለሆነች ነው አሁን እነዛ ሰዎች ያለችው። ምክንያቱም ያንተና የሷ ጉዳይ እዳው ገብስ ነው፣ ችግር የለውም፣ ቀላልና ሲምፕል ነው። ይኸው በዚህ ደቂቃ ውስጥ እንኳን ሁሉ ነገር ተረሱ። ስለዚህ ይሄ መረሳት ተረስቶ እንዲቀጥል በዚሁ ስሜት ውስጥ ሁለታችሁ አብራችሁ እንድትቀጥሉ እነዛ ሰዎች በየቀኑ ስለ ሚስት ክፋት የሚነግሩ በየቀኑ ስለ ትዳር መጥፎነት የሚነግሩ ሰዎችን ካጠገብህ ማራቅ አለብህ። ያን ማድረግ የምትችለው እሷ ናት። እሷ በሴትነት አቅማ ትዳሯን ልታድን አንተ ነው ለራሷ መመለስ ነው። ትዳሯን ማዳን ወይም አንተ ነው ለራሷ መመለስ ነው የምትችለው። ሌላውን አግዛት እስኪ። አሁን አንተ ብቻዋን እቺ ለዚህ ትዳር እስኪ ምን እዳለባት? የምሬን እኮ ነው የምልህ። በዚህ ትዳር የምታለቅሰው እሷ፣ በዚህ ትዳር ምክንያት የምታዝነው እሷ፣ የምትጎዳው እሷ። አንተም እኮ ተናግራል። እኔ ወንድ ነኝ ብለሃል እኮ። የምትጎጂው አንቺ ነሽ ብለሃታል በተደጋጋሚ። ስለዚህ ይሄን ሁሉ ነገር እሷ ከቻለች እስኪ እቺን አንድ ነገር አድርጋ አንተ
እሷ እንኳን በአንተ እኮ ግራ አልተጋባችም። በሁኔታዎች እኮ እሷ እንኳን ግራ አልተጋባችም። አብርሃም አንተ በዚች ነገር ግራ ትጋባለህ? ተው እንጂ አብርሃም፣ እንዳንተ ግራ የሚያጋባ ፍጡር አለ እንደዚህ ምድር ላይ? አሁን ጩጬውን ጥጦ ላይ ወተት አድርጊልኝና ከዛ ዛሬ ቀን ሙሉ ከኔ ጋር ይዋል ስተሽዊት ትቻው ከፈለክ ትቻው አልሄድም፣ ግን በቃ ምናምን ከፈለክ አይ ትቻው አልሄድም፣ ግን አብረን እንውላለን። ለምን እንዴ? አንድ ምርጫ ልስጥክ። ምንድነው? ወይ አብረን እንውላለን ወይ ይዤ እሄዳለሁ። ምንድነው ፍላጎትሽ? ወይ አብረን እንውላለን ወይ ይዤ እሄዳለሁ። ለምን? በቃ በጥጦ ወተት አድርጊለት፣ ከዛ ከኔ ጋር ይውላል። እናወራው ነገር አለ ብዙ መግባባት ከኔ ጋር ይውላል፣ ችግር የለውም። ምን ልታወሪ ነው? ጨርሰናል እንዴ? ጨርሰናል። ገገመ የሆነ ልጅ ገገማ እንዴ አራስ ልጅ 3 ወር ምናምን ልጅ ጥለሽልኝ እንጂ ትላለህ። ኧረ ተው እንደ አብርሃም ምን ሆናል? በዚህ ደረጃ ነው። ኧረ ተው አብርሃም ተው እንዴ። አንጨርስም፣ አውራን ጨርሰናል፣ እናወራለን። እንደውም ይዘህ ነው እንጂ ልጅህን ከእናትህ ጋር ሰዎች ይዩ እስኪ አቃጥላቸው እስኪ እነዛን ጓደኞችን ትዳር እንደሚበልጥብህ እነሱም መስማት ከትዳር አይደለም ከእግዚአብሔር እንኳን ሊለይ የሚችል ነገር እንደሆነ ንገራቸው እስኪ፣ አሳያቸው እስኪ። እስኪ ልጅና ይዘህ ወክ አድርግ ከሚስት ጋር፣ ሚስትህን ከጎን ይዛት ከማን ጋር እንደሚያምርብህ እውነተኛው ህይወት የቱ እንደሆነ አሳያቸው። አይቻልም አሁን። ስለዚህ ማለት ነው አሁን አንድ ነገር ማድረግ አለብን። ምንድነው የምናደርገው? በቃ እኔ እናንተ መካከል ሰላም ይፈጠራል ካሁን በኋላም በደንብ የምናወራው ነገር አለ። ከዛ ደግሞ የሆነ ውሳኔ ላይ መድረስ አለብን። እሺ 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 ነው ወይስ እምቢ ነው? በግልጽ ነገር ችግር የለውም። አሁን ያወራነው እኮ ስለዚህ ነው አይደል? አይ ደግሞ አሁንም ልጄን ይዤ ልዞር ጡጦ አርገሽ ጡጦ ሙይና ስጪኝ ስላት እምቢ ብላኛለች ብለህ ደግሞ ሄደና ለጋሽዬ ነገር አሁንም ምን ብናረገው እኮ እንደሚሻለን ነው ግራ ይገባንኛ።